ተረጋጊ። ተረጋጊ። ሰላም ተረጋጊ። ልጅ ተረጋጊ። ተረጋጊ። ምንድነው? ተረጋጊ። ሀብትሽ አልሞተም? በህይወት አለ? እሱም በኋላ እናወራለን። አሁን የፈለኩሽ ለቀስተኛው እንድታዘናጊልኝ። አልገባኝም። ይኸውልሽ እኔ ራሱ አልገባኝም። ሲገባኝ ሁሉም ነገር አስረዳሻለሁ። ይኸውልሽ አሁን ሀብትሽ ከዚህ ብቻ የሚወጣበትን መንገድ እንፈልግ። አንቺ ለቀስተኛው እንደምንም ብለሽ አዘናጊልኝና አቴንሽን ፍጠሪ። እያገባኝ አይደለም። ሀብትሽ ምንድን ነው? ይኸውልሽ ይሄ ነገር ሲያልቅ ሀብትሽ በጣም ብዙ የሚነግረን ነገር እንደሚኖር ተስፋ አደርጋለሁ። ብቻ አሁን ይሄን ነገር ብቻ እንፈጽመው። እሺ፣ ግን ምንድን ነው የማደርገው? ምንም አልገባኝ። ግልጽ አድርግልኝ። ትወጪና ብቻ ጮኸሽም ይሁን ራስሽን ስተሽም ይሁን ሰው ትኩረቱን አንቺ ላይ ብቻ እንዲያደርግ አድርጊ። ከዛስ? ከዛ ማንና ከዚህ እንወጣለና። እኔ ግራ ገብቶኛል። ሀብትሽ ሞታል ብዬ ነበር እኮ እና ደግሞ አልሞተም። ተረጋጊ ሰላም፣ ተረጋጊ። ምንሽን ብቻ አድርጊ። የሰውን ትኩረት ለመሳብ ሞክሪ። ገብቶሻል አይደል? ገብቶሻል? ምንም ነገር አደራሽ እንዳታስብዬ። ሂጂ በቃ ሂጂ። ተነሳ ተነስ ተነስ። እርግጠኛ ነህ አይደል? ማንም ሰው አያንም አይደል? ማንም አይመጣም። ነገርኩህ እኮ ሳጥኑ ወደዚህ እኮ እንዲመጣ ያደረኩት ለዛ ብዬ ነው። አሁን አንተ እናድርግ። እንካ መለስ ነው። ይሄንን ካፌ ለሰው ራስን ሸፍን። ቀስ ብለህ ከኔ ኋላ ትመጣለህ። ምንድነው 10 ጊዜ እየዞርክ ያያለው? ማንም ሰው ተከታተለን አልመሆኑን ነው? ማንም አልተከተለንም አልኩህ እኮ። ለቀስተኛው ብቻ እኮ ነው እዛ ውስጥ ያለው። እንዴት ነው ሁሉም ሰው ለለቅሶ ብቻ ነው የመጣው ብለህ እርግጠኛ የምትሆነው? ያማሃል እንደ አንተ ምን ማለት ነው ደግሞ ይሄ? ምናልባት እኮ ድርጅቱ ለቀስተኛው ማለት ሰሌልኮ ቢሆን ይችላል። ድርጅቱ ለቀስተኛው ሰላዮች ምናምን። ስማ ምንድነው ቆይ ያደረክ ያለው? ከማን ነው እየሸሽ ያለው? ንገረኝ እስኪ። አራሩናም በእሳት እንደዚህ አይነት ጥያቄ ይጠይቀኛል? ታዲያ መቼ ነው ይሄን ጥያቄ የምጠይቅ? ንገረኝ እስኪ። አድርግ ያልከኝን ነገር በጠቅላላ አድርጊያለሁ፣ ግን አንድም ነገር አልነገርከኝም። እና ታዲያ ለምን ነው በእሳት እንቅፋት የምትሆንብኝ? እኔ እንቅፋት አልሆንኩብም ሰውዬ። እሺ በቃ ለማንኛውም አሁን ወደ እቅዳችን እንሂድ። የምን እቅድ ነው? መኪናው ተዘጋጅቷል። ሁሉም ነገር በእቅዱ መሰረት እየሄደ ነው። እና ታዲያ የቱ ጋር ነው? በዚህ ጥፍ ብለን ያለው ና ተከተለኝ። አትፍራ። ዝጋው። ሀብትሽ ተረጋጋ። አሁን ማወላለቅ ትችላለህ። ለምን? ሹፌሩን ማውቀውና ማምነው ሰው ስለሆነ ነው። ይኸውልህ እኔ ማንንም ሳላምንም። እሺ ማለት ይሄን ያህል? ይኸውልህ አሁን ሌላ ግርግር ሳንፈጠር ከዚህ ቦታ እንጥፋ። ሰው ይጠረጥራል። እሺ በቃ አንተ ተረጋጋ። ሄደው በቃ እንሂድ። ምን ተረጋጋ? ማንም አልተከተለንም። ተረጋጋ አልኩህ እኮ። በደንብ ጥንቃቄ ወስጄ ነው የወጣነው። ማንን እየፈራህ እንደሆነ ለምን እንደዚህ እየሆንክ እንደሆነ ግን አልገባኝም። እኔ ተረጋጋ እንጂ አንተ። ምን ተረጋጋ?
ቆይ አልገባኝ። እነዚህ ሰዎች ቆይ እነማን ናቸው? ምንድነው እየፈራ ያለው? ምንድነው የምትደበቀው? ቆይ አንተ ዝም በል እስቲ። ማንም አልተከተለንም አልኩህ እኮ። በጥንቃቄ ነው ከቤት ወጣ ነው። ሁሉንም ነገር እንዳልከኝ አድርጌያለሁ። ምንም የሚያሰጋና የሚያስፈራ ነገር ምን ሆነሃል? ምንድን ነው የምትደነባበረው? ቆይ እዚህ ድረስ ይከተሉናል ብለህ እየፈራህ ነው እንዴ? እንዴ ማን ያውቃል? አልገባኝም። ቆይ እነዚህ ሰዎች ምን አይነት ሰዎች ቢሆኑ ነው እየፈራ ያለው እንደዚህ? ይኸውልህ አሩን፣ ማንነታቸውን አለማወቅ እኮ ለአንተም ደህንነት ብል ይችላል። ምን ማለት ነው? አንተም ችግር ውስጥ ነው ያለው እያልከኝ ነው? ይኸውልህ አሩን፣ ለምን አሁን ጭቅጭቁን ትተህ በሩን ከፍተህ ወደ ውስጥ አንገባ? ይኸውልህ ነገርከኝም አልነገርከኝም ችግር ውስጥ ከሆንኩኝ ግን እኔ ማወቅ እፈልጋለሁ። ይኸውልህ አውቃለሁ እኮ ችግር ውስጥ እንደከተትኩ እኮ ይገባኛል። በጣም ይቅርታ ግን ከአንተ የተሻለ የምቀርበው ሰው ማንም ሰው ስለሌለኝ ሀብታሙ፣ እኔ እንደዚህ አላልኩም። ቢያንስ ግን ስለተፈጠረው ነገር ማወቅ አለብኝ ነው እኮ እያልኩ ያለሁት። ይኸውልህ ሁሉም ነገር በትንሽ ጊዜ ውስጥ አስተካክሏለሁ። እሺ አሁን በሩን ክፈትልኝና እንግባ። አሮን ክፈተውና እንግባ። አንድ ነገር ከያዝክ በቃ ችክ ድርቅ ነው የምትለው። ሁሉ ነገር ሚስተካከል ትችላለህ። ግባ እሺ ግባ። እባክህ ምንም የለም እንዴ? ምን ነው ይሄ ሰውዬ? አንተ ሰው ምን ሆነሃል? ቤት ውስጥም ለማብሰል ተቀመጥ ነው እንዴ? አሁን አልከው እንጂ ምን ሆነ? እሺ ቆይ እነዚህ ሰዎች ምን አይነት ሰው ሊሆኑ ነው ይሄን ያህል እየፈራ ያለው? እና በዚህ ልክ የፈራሃቸውን ሰዎች አልነግርህም እያልከኝ ነው? ለጊዜው አለማወቅ ጥሩ ነው። ተው በቃ አትወቀው። የሞት እስከ ማስመሰል የደረስከው ችግሩ ከባድ ነው ማለት ነው? አዎ እንደዛ። ታዲያ ለምንድን ነው ከባድ ከሆነ ማትነግረኝ? ለምንድን ነው መሸፋፈን የፈለከው? እኔ የምልህ ምን ነው? ምን ተፈጠረ? የሬሳ ሳጥን ውስጥ አሻንጉሊቱን ከተዋል አይደል? ለዛውም አንተን አስመስዬ ነው። ስማ ማንም ሰው እንዳይጠራጠር ቀረብ የሚል ሰው እንኳን ያንተ ጠረን እንዲሸተው ብዬ ያንተን ሽቶ ራሱ ቀብቼዋለሁ። አሮን በዚህ ሰዓትም ቢሆን ትቀልዳለህ አይደል? ምን አባቴ ላይ ጭንቀትህን አጋባብኝ። ቢያንስ ፈገግታ ላጋባብህ ብዬ እኮ አይደል? አይሻልም? ልክ ነህ። ለትንሽ ደቂቃም ቢሆን ፈገግ ማለት ጥሩ ነው አይደል? ለትንሽ ደቂቃ ማለት እኔ እንጃ አሮን። ከሆነ እኮ ይመጣሉ ብዬ እየፈራሁ። የት? እዚህ? አዎ። ወይም ቤት እንዴት ሊያገኙት ይችላሉ? ቤቱም የተከራየሁት እኔ፣ እቃም እንዳለ ያሟላሁት እኔ ነኝ። ስለዚህ ቤት ደግሞ ከኔና ከሰላም ውጭ ማንም የሚያውቅ የለም። ማለቴ ተከትለው መጥቶ ቢሆንስ ብዬ እኮ ነው። ይኸው መጡ ሰዎቹ። አዎ እነሱ ናቸው የሚሆኑት መቼስ። ቆይ ምንድነው ማድረግ ያለብን? ማለት ምንድነው ልናደርግ የምንችለው? ቆይ ዝም ብንልስ? መቼም በሩን ገንጥለው አይገቡም ማለት ደግሞ በመስኮት እንኳን እንዳንወጣ መስኮት እንኳን የለው፣ ፎቅ ላይ ያለ ነው። ዝም በል፣ ምንም ነገር አናደርግም። እሺ እና ሂድና ክፈተው። ምን የትላል? ሂድና ክፈተው። ከዛስ? ነገርኩህ። ከዚህ በላይ ምንም ነገር ልናመጣ አንችልም። ሂድና ክፈተው። ምንድነው አንተ ሰውዬ እያወራ ያለው? ሽጉጥ? በሩን ክፈተው። እንዴ ቆይ ይህን መሳሪያ ከየት ነው ያመጣው? መጀመሪያም ይዘው ነበር እንዴ? አሮን ጥያቄውን ተወና በሩን ክፈተው። እነሱም ሽጉጥ ይዘው ቢሆንስ? እንዲሁም ቶኒ ራሴ ከፍቷል። ማን ነው? እህት ነች እባክሽ። ጃምሻል ምን ነው ምንጭ? የምን ሽጉጥ ነው? ሹንቴ ነው እንግዲህ እባክሽ። አንተ ምንድን ነው ደግሞ እንዴ? እህት እንደመጣ ለምን ያነገርከኝ? እኔ ደውዬ ስትመጪ አላልኩሽም ነበር? ሰላም ደግሞ ምን ሆነሽ ነው?
ዝም ብለሽ ትመጫለሽ እንዳስደነገጥሽን እኮ። ወንድምና እህት በቃ ተባብራችሁ ነፍስና ስጌን ነቅጥሏት ማለት ነው። በል በቃ ደንግጥና ግባሽ። ነይ ግቢ በቃ እባክሽ። ቆይ ሚሚ ነይ ግቢ። ማን ግቢ? አትሽ ተረጋጋ። ሚሚ ነይ ግቢ። ማንን ነው ግቢ የምትይው? ማንም አይደለችም፣ ተረጋጋ። ምንድነው ማንም አይደለችም ማለት? ሚሚ ነይ አትፍሪ። አትሽ ተረጋጋ። ማንን ያመጣሽብን አንቺ? ምንም አትፍሩ። ነይ። ምንድነው ነው የምትይው? ማናት? ማን ነው ተዘብነ? ምን አውቃለሁ እኔ ማናት? ማናት? አረ ማንም አይደለችም። ሽጉጡን ዝቅ አድርገው። ምን ማለት ነው? ማን ማለች ማለት? ማለቴ መንገድ ላይ ያገኘኋት ሴት ናት። እና መንገድ ላይ ያገኘሻትን ሴት ነው የጎተትሽ ቤት ድረስ የመጣሽው? ሀብትሽ ሽጉጡን ዝቅ አድርግና እንነጋገር። ምንድነው የምንነጋገር? እኔ ላይ ተላከሽ ሴት አለመሆኗ በምንድን ነው ላቁች? ማ እሷ? አረ በጭራሽ እንደዚህ አይነት ሰው አይደለችም። አንቺ እንዴት ታውቂያለሽ? እሷም እንዳንተ ችግር ውስጥ የገባች ሰው ናት። ምን ማለት ነው? አሰሪዋ ከቤት አባሯታል። በዛ ላይ ምን የምትጠጋበት ዘመድ የላት። እኔ ስለሱ ነው የሚመለከተኝ። ከአንተ ጋር አንድ አይነት ታሪክ አላት ያልሽው ለምንድን ነው? ማለት ሁለታችሁም አንድ አይነት ችግር ውስጥ ነው ያላችሁት። አንተም የሚረዳ ሰው የለም፣ እሷም የሚረዳ ሰው የለም። አንቺ አትቀባጥሪ ዝም ብለሽ። ለሀብትሽማ እኛ አለንለት። ለሚሚም እኛ አለንላት። ይኸውልሽ ይሄ አንቺ የዋህነት ምን አይነት ዋጋ እንደሚያስከፍለን አልገባሽም። እሺ እና ተስማማ? ሚሚ እዚህ ቤት ቆያለች። አሁንማ አንዴ እኮ እዚህ ቤት ገብታለች። ሌላ ምንም አማራጭ የለም። እንዴት ማለት? እና በገዛ እጃችን ለቀቅናት ማለት እኮ ለሚከታተሉኝ ሰዎች መረጃ ሰጠን ማለት እኮ። እና የማናውቃትን የማናምናትን ሴት ቤት ውስጥ እናስቀምጥ ነው? አሁንስ እየመራች አለመምጣቷን በምን ማረጋገጥ እንችላለን? እሱ እንኳን እርግጠኛ መሆን አንችልም፣ ግን ደግሞ መረጃ ማስተላለፍ እንዳችን ማድረግ እንችላለን። እንዴት? ሰራ ፈትሻት። ምን ፈትሻት? ምን ትያለሽ? በደንብ ፈትሻት። ነገር ያዘችው ነገር ሊኖር ይችላል። ፈትሻት ነኝ ናት። እሺ አይዞሽ። እሺ ለትንሽ ጊዜ ነው፣ አትፍራችሁ፣ ትላመዳላችሁ። እሺ እና ደግሞ ረፍት አድርጊ፣ ተኝ። እሺ አመሰግናለሁ። እሺ ተኛለሁ። ልጅቷስ ረፍት አድርጊ እየተኛልኳት። እርግጠኛ ነሽ አይደል? በደንብ ነው የፈተሻት። ስልክ የሚባል ነገር ያለዘችው? አዎ አልኩህ እኮ። ለምንድን ነው ስልክ የምትጠራጠረው? እኔ ላይ የደረሰው ነገር ደርሶብሽ ይዋልሽ። ቆይ ምንድን ነው የተፈጠረው? በኋላ እነግርሻለሁ ያላችሁኝ ምንድን ነው? ለጊዜው የምነግራችሁ ነገር የለም። እንዴ ምን ማለት ነው? ይህ ሁሉ ድራማ ለምን አስፈለገ? ሁሉም ሰው እኮ እንደሞትክ ነው የሚያውቀው። ቀብር ሳይፈጸም ይናሩን እዚህ ስለመጣን ራሱ እነማግራ ተጋብተዋል። ለአክስቴ ምንም አልነገረሻትም አይደለ? አዎ ግን እማ እኮ አክስት ብቻ አይደለችም፣ እንደ እናት ነው የምትወደው። ለምንድን ነው እንዲህ ያደረግከው? ሰላም፣ ምክንያቴን አሁን ልነግራችሁ አልችልም። እናንተም ችግር ውስጥ ትገባላችሁ። እና እስከ መቼ? ትንሽ ጊዜ ስጡኝ። ለእኔ ምንም አልነገረኝም። ግን በልጅቷ እርግጠኛ ነሽ አይደለ? ልናምናት እንችላለን። እኔ እቺ ልጅ ማመኑን አመናት እንበል፣ ግን ሁኔታዋ ምንም ደስ አይልም። አዎ አሰሪዎቿ ትንሽ ሲያሰቃያት ስለነበር ስነልቦና ጥሩ አይደለም። ቆይ ግን የት ነው ያገኘሻት? እናት አንዴ ላስቸግርሽ።
ሆነሽ ነው? የምሰራበት ቦታ አባረውኝ ነው። ተቸግሬ ነው። እባክሽ እህት የለሽም? የምሰራበት ቤት አባረውኝ ነው። እባክሽ ምንም እሰራለሁ። ቤት ውስጥ ምንም ነገር አግዝሻለሁ። ቤትሽ ብቻ ውሰጂኝ። ቤተሰብ የለሽ? ቤተሰብ የለኝም። ምንም ቤተሰብ የለኝም። እባክሽ እዚህ ምንም የምታውቂው ሰው የለም? የለም። ለስራ ነበር አዲስ አበባ የመጣሁት። ምንም አውቀው ሰው የለኝም። ትንሽ ጊዜ ካስጠጋሽኝ እኮ ይበቃኛል። ከዛ ስራ ፈልጌም ቢሆን እወጣለሁ። ትንሽ ጊዜ ብቻ እባክሽ እባክሽ። እና ቆይ መንገድ ላይ ያገኝሻት ልጅ ነው አንጠልጥለሽ ቤት ድረስ ይሽልታሽ? በእንደዛ ሁኔታ ስላገኘኋት መሰለኝ እርዳታ ያስፈልጋት። ባይሆንማ ለምን ይዤ እመጣለሁ? ሰና ቆይ ምን ሆናችሁ ነው? ለሰው ጥሩ መሆን ይሄን ያህል ያናዳል እንዴ? ጉዳዩ እኮ ጥሩ የመሆንና ያለ መሆን እኮ አይደለም። ጉዳዩ አሁን ያለውበት ሁኔታ። አሁን ያለህበትን ሁኔታ አልናገርም ብለሃል። ጎሽ እስኪ ንገሪልኝ። ስለዚህ እንደዚህ እንደዛ የሚል አስተያየት መስጠት አትችልም። በዛ ላይ ደግሞ ሞታል። የሞተ ሰው ሀሳብ ይሰጣል እንዴ? አረ በጭራሽ እኮ። በይ ለማንኛውም እኛ እንሂድ። ወዴት? ወደ ቀብር ነው። ሰው ይሞታል እኮ ምን ነው? ይሄ ደግሞ ተቀብሉኝ ያላችሁ አይደል? እና ደግሞ ምግብ ይችላችሁ መጥቻለሁ። ቀስቀሳትና ብሉ። እሺ ከየት ለለቀስተኛው ተብሎ ከተዘጋጀው ነው ከየት ሌላ ይመጣል? ለአብትሽ ተብሎ ክሽን ተደርጎ ይሰራል እኮ። እናንተ ቀልዱ ምን አለባችሁ? ሚሚን ቀስቀሳትና ብሉ። እሺ ስማ አሪፍ ምግብ ነው የተዘጋጀልህ። ያፈሉ ቁልፍ ይሄ ልጅ እስከመቼ እንደዚህ ይቀጥላል? ምን አውቃለሁ እኔ ራሴ ግራ የገባኝ እኮ እሱ። ለጊዜው ሞተ ተባለ። ከዛስ ነገሮችን አስተካክላለሁ ይላል፣ ግን አንድ የሚያስተካክለው ነገር የለም። አንድ ነገር እንኳን ለኔ አልነገረኝም እኮ። ቆይ እንደ ቀልድ አንድ ጊዜ ሞትኩ ከዛ ደግሞ ተነሳው ማለት ይቻላል እንዴ? ምን አውቃለሁ። ይሄ ነገር እኮ በስራውም ላይ በህይወቱም ላይ በቤተሰቡ ላይ በሁሉም ነገር ላይ ጣጣ ያመጣል። በጣም ምናልባት በህግ ያስጠይቀው እንዴ? የውሸት ሞትኩኝ ማለቱ ሳይሞት እኔ እንጃ አላውቅም። በዛ ላይ የሚከታተሉኝ ሰዎች አሉ እያለ ዝም ብሎ ነው የሚዘባርቀው። እና ማን ናቸው? ቆይ ለምን የሚከታተሉት? ምን አውቃለሁ እኔ። መቼ ይናገራል እሱ? ግን እውነት የሚከታተሉ ሰዎች አሉ? ምን ማለት ነው? ምናልባት አይምሮ ላይ የፈጠረው ነገር ሊሆን ይችላል። ማለት አሞታል እያልሽ ነው እንዴ? ምን ይታወቃል?
እኔ የምልሽ ቆይ ግን አንቺ እንዳልሽው የልጅ ታሞ ከሆነ እንዴት ነው ታዲያ ብቻውን ጥለን ነው እየሄድን ያለ ነው? ምን ማድረግ እንችላለን? አላውቅም። ምናልባት ወይ ሆስፒታል መውሰድ ካለብን። አንድ ሰው ባየ ቁጥር እንደዚህ የሚበረገግ ልጅ እንዴት ነው ሆስፒታል ዘናው ልንሄድ የምንችለው? ታዲያ ቆይ ምንድነው ማድረግ ያለብን? አላውቅም። ምን አይነት ጣጣ ውስጥ ነው የገባነው ዘንድሮ? እንዴ ሚሚስ? ማናት ደግሞ ሚሚ? አንድ ልጅ የመጣች ልጅ። እሷ ደግሞ ምን ሆነች? እንዳልከው ሀብቴ ደህና ካልሆነ ሰላይ ነሽ ምናምን ብሎ የሆነ ነገር ቢያደርጋት። አንቺ ደግሞ ያምሻል እንዴ? ምን ይታወቃል? ይሄን ያህል አልታመመም። ልጁን በሽተኛ አታድርጊው። አዎ ግን ምን ሆነ ነገርሽ? አይ ምን ካልተኛሽ ምግብ ነኝ ነበር። ምግብ? አዎ እሺ ምን እኔ ውስጤ ምንም ደስ አላለኝም። አንተ ሂድ፣ እኔ ትንሽ ቆይቼ እመጣለሁ። እንዴ ለምን? ሚሚ ነች ልምጣ። ቆይ ምን ሆነሻል? እንዴት ነው ዛሬ ላወቅሻት ልጅ እንደዚህ እየተጨነቅሻለሽ? ህይወቷ በጣም ነው የሚያሳዝነው። ቆይ አሰሪዎቿ ያሰቃዩታል ምናምን አልነበር እንዴ ያልሽው? አዎ ከስንት አንድ ነው እንጂ አብዛኛው እኮ አሰሪ ሰራተኛውን እኮ እንደ ማሽን ነው የሚቆጥረው። ታውቂያለሽ? እንደ ሰው ስሜት ያለው አይመስላቸውም። ሮቦት አድርገው የሚቆጥሩ እኮ ብዙዎች ናቸው ያሉት። እሱ ይለያል እንደዚህ እስክትሆን ድረስ። በቃ አንተ ሂድ፣ እኔ ትንሽ ቆይቼ እመጣለሁ። ቆይ ቀብር ላይ እነ ማሚ ሲያጡሽ ምንድን ነው የሚሉት? የት ሄደች ይላሉ? ማቹ ጋር ሄዳ ነው በላቸው። ለማንኛውም ተጠንቀቁ፣ ችግር ካለ ደውይልኝ። ማነው? ማነው? አንቺ ነሽ? ምን ሆነሽ ነው? አስደንገጥሽኝ። በሰላም ነው ተመለሽ? እንዴ ዝም ብዬ ነው። ምን ማለት ነው ደግሞ ዝም ብዬ ነው ማለት? የሆነ ቃልስቲ መስሎኝ ነበር። አላካፍለኝ ነው። ሰላም አንዴ ውስጥ ገብተን ነው ነው ያልኩሽ። አንቺ ቆይ ያምሻል እንዴ? እኔ ያለበት ችግር ሳያንሰኝ ጭራሽ በስኛው ድዝብኝ ትመጫለሽ? ጥሩ ነው፣ አብራችሁ ችግራችሁ ትፈታላችሁ። ሰላም እየቀለድኩ አይደል? ያለበት ችግር የገባሽ አልመሰለኝ። ገብቶኛል። እንደማየው ጥሩ እየተላመዳችሁ ነው። ሰላም አንተም እዚህ ብቻህን ከምትጨናነቅ እሷም እዛ ጎዳና ላይ ከምትወድቅ እንዲህ ይሻላል ብዬ ነው። ይኸውልሽ ሰው መርዳቱን ጠልቼዋለሁ፣ ግን ደግሞ አሁን ጊዜው አይደለም። ቆይ እሷ ምን አድርጋ ነው? ምንም ባታረገኝም ሌላ ችግር ደግሞ እንድትሆንብኝ አልፈልግም። ትንሽ ጊዜ ስጣት እስክትረጋጋ ነው። እኔም እየመጣሁ አያታለሁ። እሺ ዳነች እንበል። ከዛስ ታውቂያለሽ አይደል? ከዚህ ቤት መውጣት አትችልም። ገብቶኛል። ስለአንተ ትናገራለሽ ብለህ ፈርተህ ይሆናል። ይሄ እኮ ፍራቻ አይደለም፣ ሊሆን ይችላል እኮ። ችግር የለውም፣ የትም አትሄድም፣ እዚህ ትቆያለች። ማለት እንዴ? ከዛስ ምን ሰራለች? ካፌ ስትሰራ እንደነበር ነግረኛለች። ስለዚህ እዚህ ቤትም ታግዛለች። ሰላም በቃ ሁሉም ነገር ቀላል ነው ይመስልሽ አይደል? አይ ሰላም ሰላም በልቼ ጨርሻለሁ። ልጠበው? አይ ችግር የለውም፣ በኋላ ይታጠባል። አሁን ትንሽ ረፍት አድርግ እሺ?
ምንድን ነው ማድረግ ያለብኝ? የሆነ ነገር ማድረግ ይቻላል። እስከ መቼ ሰው ቤት ተደብቄ እኖራለሁ እንዴ? እሺ ቆይ ከምንድን ነው የምጀምረው? ነገር ማድረግ መጀመር አለብኝ። እቆቹን አጠብቀና ምግብን ሰርቷል። የሚያስፈልግ ነገር ካለ ይጠብቅ። እሺ አመሰግናለሁ። ለተወሰኑ ቀናት ሚሚ ካለችበት ስሜት እንድትወጣ እንተዋት። ምንም እንዳትላት እሺ? እሺ እንዳልሽ። ትኩስ ምግብ ከፈለግ ኩሽና ክፍት ነው፣ መስራት ትችላለህ። አደራ እሷ እንዳታስቸግራት እሺ? ጭራሽ? አዎ ለአንተም መዝናኛ ይሆናል። እሺ በላ። እሺ ጎበዝ፣ እንደዚህ ነው የሚባለው። ሄሎ። አዎ አሁን በበረሰ ወረቀት ነው አስገቡላት። እሺ አገኙኝ።